በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ መግቦቱ ለዘላለም የባሕሪ ገንዘብ የሆነ አምላካችን እግዚአብሔር በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ እመብርሃን ንጽሕት ድንግል ቅዱሳን ቤተ ክርስቲያን ዕፀ መስቀል ያከበራቸው ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ከወንጌላዊ ቅዱስ ሉቃስ ከንጹሐን ሁሉ ጸጋ በረከት ያሳትፈን። የእመቤታችን ጣዕመ ፍቅሯን በረከቷን ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13። በዚያም ቀን ከመካከላቸው ሁለት ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኤማሁስ ወደምትባል መንደር ሄዱ። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እነርሱም ይህንን ሲነጋገሩና ሲመራመሩ ጌታችን ኢየሱስ ወደ እነርሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበር። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድር ነው አላቸው። ከእነርሱም ቀለዮጳ የሚባለው አንዱ መልሶ አንተ ብቻ ለኢየሩሳሌም እንግዳ ነህን? በእነዚህ ቀኖች በውስጧ የተደረገውን አታውቅምን? አለው። ጌታችን ኢየሱስም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔር ፊትና በሕዝቡ ሁሉ ፊት በቃሉና በሥራው ብርቱ ነቢይና እውነተኛ ሰው ስለነበረው ስለ ናዝሬቱ ስለ ኢየሱስ የካህናት አለቆችና መኳንንቶቻቸው አሳልፈው እንደሰጡት ሞትም እንደፈረዱበትና እንደሰቀሉት ነው። እኛ ግን እስራኤልን ያድናቸው ዘንድ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ከዚህም ሁሉ ጋር ይህ ነገር ከሆነ ዛሬ 3ኛ ቀን ነው። ደግሞም ሴቶች ከእኛ ዘንድ ወደ መቃብር ገስግሰው ሄደው ነበርና አስደንቀው ነገሩን። ሥጋውንም ባላገኙ ጊዜ ተመልሰው ተነስቷል ያላቸውን የመላእክትን መልክ እንዳዩ ነገሩን። ከእኛም ዘንድ ወደ መቃብር ሄደው እንዲሁ ሴቶች እንደተናገሩት ሆነ ያገኙት አሉ። እርሱን ግን አላዩትም። ጌታችን ኢየሱስም እንዲህ አላቸው፣ እናንተ ሰነፎች፣ ነቢያትም የተናገሩትን ነገር ሁሉ ከማመን ልባችሁ የዘገየ ክርስቶስ እንዲህ ሞት ዘንድ ወደ ክብሩ የሚመለስ ዘንድ ያለው አይደለምን? እነርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረውን ስለ እርሱ የተነገረውን የተረጉምላቸው ጀመር። ሊሄዱባት ወደ ነበረችው መንደርም ተቃረቡ። እርሱ ግን ይርቃቸው ጀመር። እነርሱም መሽቷልና ፀሐይም ተዘግዝቋልና ከእኛ ጋር እደር ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከዚህም በኋላ አብሯቸው ለማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውም ተገለጠና አወቁት። ወዲያውም ከእነርሱ ተሰወረ። እርስ በርሳቸውም እንዲህ አሉ፣ በመንገድ ሲነግረን መጻሕፍትንም ሲተረጉምልን ልባችን ይቃጠልብን አልነበረምን? አሉ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ኃይለ ቃሉ ምንም እንኳ በዘመነ ትንሣኤ የሚነበብ ቢሆንም ቅዱስ ሉቃስ ወንጌላውያን ሁሉ ራሳቸውን የገለጡበት መንገድ ስላላቸው ቅዱስ ሉቃስ ራሱን ከዚህ ውስጥ አስገብቶ የተናገረበት ስፍራ ስለሆነ ለበረከት እንዲሆንን አንብበነዋል። ኤማሁስ አብሮት የነበረው የቀለዮጳ ቤት ነው። እርሱ ግን ቅዱስ ሉቃስ ማደሪያው ሀገሩ መቄዶንያ ስለሆነ ወደዚያ ነበር እየሄዱ የነበርና እዚህ ታሪክ ውስጥ የምትመለከቱት ቅዱስ ሉቃስና ቀለዮጳን ነው። እንግዲህ ዛሬ የቅዱስ ሉቃስ ወንጌላዊ ዓመታዊ የዕረፍት የሰማዕትነት በዓሉ ነው። ቀደም ሲል ምስባኩን የለወጥኩባችሁ እንግዲህ አልቦ ነገር ለሁሉም ሐዋርያት የሚሰበክ ነው። ምስጢር ለገጠማቸው ግን ሌላ ምስጢር ኃይለ ቃል ላላቸው ግን ያው ለምሳሌ አሁን ጥር 4 አልቦ ነገር ነው የሚል ምስባኩ አይልም አይደል? ሐምሌ 5 አልቦ ነገር ነው የሚለው። ሁሉም የየራሳቸው አላቸው አይደለም? ለምሳሌ መጋቢት 8 አለው የራሱ አይደል? የሰበካችሁት ምስባክ ምንድነው የሚለው? ሐዝከኒ እድሄ ዘይማን መዝሙር 72 ላይ ያለ ኃይለ ቃል ነው። ነገረ መቃብያን ነው። በጥሬው ሲተረጎም
ቀኝ እጅን ያዝከኝ ነው አይደል? በምስጢሩ ቢኬድ ደግሞ ቀኝ እጅን መያዝ የእርዳታ የመርዳት የማገዝ ምልክት ነው። በቀኝ መቆም ቀኝ እጅ መያዝ ትርጉሙ እንደዛ ነው። ወደ ቅዱስ ሉቃስ ያመጣው ግን አሐዝከኒ ዲዜ የማን ሰዎችን የምታስት ጣዖት እንዳያመልኩ የምትከለክል ይህች እጅህ ቀኝ እጅ ልትቆረጥ ይገባታል ብሎ ቀኝ እጅ ሲቆረጥ አይደለም ቀኝ እጅ ሲቆነጠጥ ህመሙን ታውቁት ይሆናል አይደለም? ሲቆረጥ ያስቻለው ማን ነው? ቀኝ እጁ። ዲዜ የማን አሐዝከኒ ማለቱ ቀኝ እጁ ሲቆረጥ ህመም እንዲታገስለት ማድረጉን በኋላም ያቺ እጅ ተመልሳ ምን ሆናለች? አስተላጻቃ ይላል አይደለም? መልሶ ጌታ ኢየሱስ ክርስቶስ ሆይ ስልጣንን ያውቁ ዘንድ ቀኝ እጄን ወደ ስፍራው መልስልኝ ብሎ ቢሰካው እንደነበረ ሆኗል። ከዚያ መልሶ እንደገና ነቅሎታል፣ ለይቶታል። አሐዝከኒ ዲዜ የማን ቀጥሎ ወበምክረ ዚአከ መራይከኒ አይደለም? ይሄ ለወንጌሉ ይተረጎማል። ምክረ እግዚአብሔር ምንድን ነው? የእግዚአብሔር ምክር ምንድን ነው? ወንጌል ናት አይደል? ምክረ ዚአከ መራይከኒ። ለምን ከሱ በማዕረግ የሚበልጡ ሐዋርያት እያሉ 10 ሐዋርያት ሁለቱ ስለጻፉ ማቴዎስ እና ዮሐንስ 10 ሐዋርያት እያሉ ለምን ወምክረ ዚአከ መራይከኒ ያለውን ዛሬ ወንጌል የመጀመሪያ ያነበቡት አይታችኋል አይደለም? ብዙዎቹ ፈልገው ነበረ አይደለም? የቻሉ ግን ጥቂቶች ናቸው። ምን አለ? ሊተኒ ረታአኒ ለኔም እግዚአብሔር ለጥቂቶች እንደፈቀደው እንደዚያ ነው። ወምክረ ዚአከ መራይከኒ መጨረሻ ላይ ምንድነው? ዝምስለ ስብሐት ተወከፍከኒ። ከዚህ ሁሉ በኋላ ዛሬ ሲሰዋ ጌታ አእላፍ መላእክቱን ነቢያቱን ከሱ በፊት ያረፉ ሐዋርያትን አስከትሎ በምስጋና ይዘውት አድርገዋልና ወመስለ ስብሐት ተወከፍከኒ። እንደዚያ ነው የለወጥኩት። ለዚያ ነው እንዲለወጥ የተደረገው እና ምስጢር ሲገኝ ጥሩ ነው። ያኛውን ብዙ ቀን ስለምናገኘው ይሄኛው መስባክ ስለማናገኘው በሚል ነው እንድናውቀው የሚያስፈልገው። ስለ ቅዱስ ሉቃስ በኋላ ሰዓት አጠረ ብዬ እንዳልጋፋ ጥቂት ነገር ልናገር። መጀመሪያው ነገር መልከውን መቼም ወስዳችሁ እንደደገማችሁ ተስፋ አደርጋለሁ። የቅዱስ ሉቃስ ወንጌላዊ ክፍል አገልጋዮች የሆናችሁ ወንድም እህቶቻችን ግዕዝ የምትችሉ በግዕዝ አማርኛ የምትችሉ በአማርኛ ተዘጋጅቶ መቼም እዚህ የተቀመጠ ያ ሁሉ ገንዘብ 25,000 ብር ወጥቶበት አንድ መጽሐፍ እዚህ የተቀመጠ ለከንቱ አይሆንም። እሱ እንዳደረጋችሁ ተስፋ አደርጋለሁ። በተረፈ ዝክር አይታየኝም። ምናልባት ተባርኮ ወደ ውጭ ወጥቶ ከሆነም ጥሩ አዋጣችሁ እንዳደረጋችሁ ተስፋ አደርጋለሁ። ይህንን የምልበት ምክንያት ምንድነው? በረከት አገኙ ማለት በረከት በሚታፈስበት ጊዜ በቀላል ነገር በረከት ሲገኝ እኛ ግን እንሰንፋለን በእውነቱ እና እሱ እንድናስተውለው ብዬ ነው። ለሁሉም ቅዱስ ሉቃስን መጽሐፍ በጠራው 5 ስሞቹን ይጠራላል። ወንጌላዊ፣ ሰማዕት፣ ሐዋርያ፣ ጠቢብ፣ ማእምር አይደል? እናላችሁ ወንጌላዊ አለው ወንጌልን ከጻፉ አንዱ ስለሆነ፣ ወንጌልን ከሰበኩ አንዱ ስለሆነ፣ ሰማዕት አለው ቀድሞ እጁን መጀመሪያ በግርፋት ያው ስንክሳር ላይ ባይጻፍም ደሙ እንደ ውሃ እስኪፈስ ድረስ ኔሮን አስገርፎታል። ምክንያቱስ ቅዱስ ሉቃስ የተወለደ ጌታችን በተወለደበት ከተወለደ ምናልባትም ከ1 ዓመት እንደዛ አካባቢ በኋላ ነው ይባላል። በእድሜ ደረጃ ጌታችንን ሲከተሉ እድሜያቸው ጌታ ከስጋዌው አንጻር ተመጣጣኝ ጊዜ ላይ ነበሩ። ምክንያቱም ቅዱስ ሉቃስ ዘግይተው ካረፉ ሐዋርያት አንዱ ነው። እድሜው ሲያርፍ ወደ 84 አካባቢ ነበር ይባላል። አንዳንዶቹ ደግሞ 84 እንበል ከተባለ ኔሮን ስለሆነ የገደለው አይ ከጌታ ቀድሞ ሳይወለድ አይቀርም ብሎ የሚልም አለ። እድሜው ወደዛ ይገመታል። እንግዲህ ወንጌላዊ ያለው ወንጌልን ስለጻፈ በአፍም በመጣፍም ስለሰበከ፣ ሰማዕት አለው ስለተሰዋ፣ ሐዋርያ አለው 72 አርድእት ወሐዋርያ ካልአነ 70 ብሎ በራሱ በቅዱስ ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 1 ጀምሮ እንዲያመጣው ከ70 አርድእት ውስጥ የተቆጠረ ስለሆነ ከ72 አርድእት ሐዋርያ ይለዋል። ዓለምን ዞሮም ስላስተማረ ጠቢብ ይለዋል። ሐኪም አይደል? ሐኪም መሆኑን የነገረን ማን ነው? ቅዱስ ጳውሎስ ነው አይደለም? አዎ። ባለመድኃኒቱ ሐኪሙ አቃቤ ሥራይ ተብሏል። ጠቢብ ፈዋሲ ተብሏል። ከዚያ ማእምር ብሎታል። ማእምር ለምን አለው ቢሉ ከሐዋርያት መካከል ስጦታቸው ልዩ ልዩ ይሆናል። የቅዱስ ሉቃስ አይታችሁ ከሆነ ወንጌሉን ሲጽፈው ከሌሎቹ በተለየ መንገድ ነው የጻፈው። አሁን በምስጢር ስፋት ዮሐንስ ወንጌል ነው እናዋላችሁ። በታሪክ ብዛት የቅዱስ ማቴዎስ ወንጌል ነው።
አጻጻፉ ልክ በዚህ ዘመን ሂስቶሪያንስ የሚባሉ ሰዎች አሉ አይደለም? ታሪክ ጸሐፊ የሚባሉ ሰዎች ታሪክ ሲጻፍ ብዙ ጊዜ የሚፈልገው ነገር ምንድነው? ጊዜውን ጠብቆ መሄድ ማለት ነው። ከመነሻው ጀምሮ ወንጌላውያን መንፈስ ቅዱስ እንዳናገራቸው አንዳንዶቹ ወደ ላይ ወደ ታች ይሄዳሉ። ቅዱስ ሉቃስ ግን በአብዛኛው እንዴት ነው አጻጻፉ? ይሄ በእናንተ እንግሊዝኛ በታሪክ ጥናት ክሮኖሎጂካል ኦርደር የሚባል አይደለም? የተፈጸመውን ነገር ጊዜውን ጠብቆ ፍሰቱን ጠብቆ በመሄድ ብዙ ጊዜ ዓለም ላይ በጣም ተወዳጅ ከሆኑ ፊልሞች አንዱ ጂሰስ የሚለው ፊልም ነው አይደለም? እና አላችሁ አይታችሁታል አይደል? የተሰራ ዛሬ 40 ምናምን ዓመት ፈረንጆቹ 1970ዎቹ አካባቢ ማለት ነው። እና ዓለም ላይ በብዙ ቋንቋ የተተረጎመ በጣም ብዙ ቢሊዮን ሰዎች ያዩት ያን ፊልም ያየውን ያክል ያየ የለም። የሚገርማችሁ ነገር ግን ፊልሙ ለክርስቶስ ክብር የሚመጥን አይደለም በእውነቱ። የሚገርማችሁ በፊልም ታሪክ ውስጥ ዳይሬክተሩ፣ አክተሩ ምኑ ብዙ ጫና ነው የደረሰባቸው። ለምን እንደሆነ ታውቃላችሁ? በእነሱ መለኪያ በጣም ኢየሱስ ክርስቶስን አክብራችሁ ነው የሰራችሁት በሚል ማለት ነው። ገብታችኋል? ዓለም ላይ ቴዎሎጂ የሚባል አለ አይደል? ቴዎሎጂ እናጠናለን የሚሉ ሰዎች አሉ አይደል? ዓላማው ምንድን ነው? ዓላማው ምንድን ነው? የእግዚአብሔርን ቃል የቤተ ክርስቲያንን ታሪክ ሰማያዊ ሕይወትን እንደ ተራ እውቀት አይቶ እንደ ተራ ፍልስፍና ማጥናት ነው። በዚህ ዘመን ቴዎሎጂ ማለት እሱ ነው። ንግግር የሰው ሊያበሳጭ ይችላል። ምንም ማድረግ አልችልም። ምክንያቱም መንፈስ ቅዱስ የተለየው ትምህርት ስለሆነ በጣም ነው የማዝነው። በምን ምክንያት እንደሆነ መረዳት አያቅታችሁም። እሱ ብቻ አይደለም። የዛ ቴዎሎጂ እንማራለን የሚሉ ሰዎች በሽታ እኛም ቤት ገብቷል። ብዙ ሰው አይታችሁ ከሆነ ጉባኤ ቤት ገብቶ ዜማም መጽሐፍም ቅኔም ሌላም ነገር ተማርኩ ይላል አይደለም? የሚማረው እግዚአብሔርን ለማስደሰት ነው። አብዛኛው እናንተ ራሳችሁ የተማራችሁት እግዚአብሔርን ለማስደሰት ነው። መንግሥተ ሰማያት ለመውረስ ነው። እንደ ተራ ምድራዊ ዕውቀት ተቀጥሬ ስራ አገኝበታለሁ ተብሎ ነው አይደል የሚገባበት ጉባኤ ቤት። ከዚህ በላይ ውድቀትና ሞት አለ? ይሄ እኮ ነው ትልቁ ውድቀት። አንዳንዱ ሰው ደግሞ ተማርኩ ለማለት በቃ የገንዘብ ችግርም ከሌለበት ተማርኩ ለማለት አሁን በዚህ ዘመን ቅኔ እንደሚማሩ ሴት እህቶቻችን ማለት ነው ተምሬያለሁ ለማለት። በነገራችሁ ላይ ሰው ቅኔ ተምሮ ወይ ዜማ ወይ መጽሐፍ ካልተማረ አባቶቻችን ምን ይለዋል? ቁልፍ ይዞ ቤት የሌለው ሰው ይመስላል። ቁልፉ አለ ቤቱ ግን የለም። ቁልፉ የሚያስፈልገው ለምንድን ነው? ቤቱን ለመክፈት ነው አይደል? ሰው ቅኔ የሚማር ለማህሌትና መጽሐፍትን ለመረዳት ነው አይደል? ሌላ ሙያ ያለው በማህሌት እግዚአብሔርን ለማመስገን መጽሐፍትን ለመረዳት ነው። በማህሌት እግዚአብሔርን የሚያመሰግን ከእግዚአብሔር ጸጋ ዋጋ ለመውረስ አይደለም። መጽሐፍትን የሚማር በምስጢራቱ ፈጣሪውን ለማምለክ ትእዛዛትን ፈጽሞ ዋጋ ለማግኘት ከዚህ አልፎ ምዕመናንን ለማስተማር ነው። እና ቅዱሳት መጽሐፍት የቤተክርስቲያን ትምህርት አያያዛችን መንገድ እንዲስት አድርጎታል። ለሁሉም ቅዱስ ሉቃስ ማእምር ብሎታል። ስለዚህ ነገር ስለ አዋቂነቱ፣ ስለ ምስጢር ጠንቃቂነቱ። ከዚህ ሁሉ ጋር ቅዱስ ሉቃስ ምን ይባላል? ዘጋቢው ሐዋርያ ይሉታል አይደለ? የቅዱሳን ሐዋርያትን ገድል በመጻፍ የመጀመሪያው ሰው ነው። ከሱ በኋላ እነ ቅዱስ ቀሌምንጦስ ሌሎችም ብዙ ጽፈዋል ገድለ ሐዋርያትን። ይህንን ነገር ግን ግብረ ሐዋርያት ብሎ መጽሐፈ አብረክሲስ፣ መጽሐፈ ግብረ ልዑካን አይደለም የሚባለው። ካህኑ ሊያነብ ሲወጣ ምንድነው የሚለው? ነቅንጹ ዘማንቀይተ ግንጹሃን ብሎ ዝውኡቱ ዜና ግብሩ ለሐዋርያት ይላል። ጸሎቶም ወበረከቶም ወሳይላ አምላኮሙ ያህሉ ምስሌ ምስለ ኩልክሙ ብሎ ያነባል። እሱን ይሄ ኃይለ ቃል የቅዱስ ሉቃስን ግብረ ሐዋርያትን የጻፈበትን ዓላማ ወይም የጻፈላቸውን ቅዱሳን ማንነት የሚያሳይ ነው። እሱ ብቻ አይደለም። ለመጀመሪያው ጊዜ የእመቤታችን የድንግል ማርያምን ስዕል አድህኖ የሳለ እሱ ነው። እንግዲህ እመቤታችን ቅዱስ ሉቃስ የሳላት ስዕል ከኛ ነው የሚሉ በዓለም በጣም ብዙ አሉ። ራሻ ብትሄዱ እኛ ጋር አለ ይሏቸዋል። ወደ ምስራቅ አውሮፓ ብትሄዱ እኛ ጋር ነው ይሏቸዋል። ግብጽ ብትወርዱ፣ ኢትዮጵያ ውስጥ እንኳን 3 ቦታ አለ ይሄ እኛ ጋር አለ የሚል። እንግዲህ ጥሩ ነው። ዞሮ ዞሮ እመቤታችን ከማክበር የተነሳ ስለሆነ አይነቀፍም። ለመጀመሪያው ጊዜ ግን የእመቤታችን የተቀደሰ ስዕል የሳለ ይህ ቅዱስ ነው። ለእመቤታችን የነበረውን ፍቅር በሱ አሳይቷል። አንደኛ። ሁለተኛ ነገር ወንጌሉን ሲጽፍ መንፈስ ቅዱስ እያናገረው ቅዱስ ገብርኤል እመቤታችን ያበሰራትን፣ ቅድስት ኤልሳቤጥ ሄዳ እመቤታችን ያመሰገነቻትን ያን መሰለ ሰፊ ሀተታ እመቤታችን ክብር ስለጻፈልን
ምን ተብሏል? የወንጌሉ ውዳሴ ማርያም ጸሐፊ ወይም ከሐዋርያት መካከል ውዳሴ ማርያምን ያዘጋጀ የመጀመሪያው እሱ ተብሏል። የወንጌል ውዳሴ ማርያም ይባል የለም ወበሳድስ ወር በዚያ ምክንያት ነው። እና ይሄ ቅዱስ ሰው 84 ዓመት ኑሮ ቅዱስ ጴጥሮስና ቅዱስ ጳውሎስን ሲያገለግል ኑሮ እነሱ ከተሰዉ በኋላ ለረጅም ዘመናት ሮም ውስጥ ሲያስተምር ኑሮ በዚህች ዕለት ተይዞ ቀኝ እጁን ተቆርጦ ከዚያም አንገቱን እርሱን ይከተሉት ከነበሩት በነገራችሁ ላይ ስንክሳር ላይ 477 ሰዎች አብረው ተሰዉ ይላል አይደል? የተሰዉ 677 ሰዎች ናቸው። 200ውን ለምን አስቀራችሁ ብል አስቀርቷቸው አይደለም። 477ቱ እጁ ሲነቀል ሲተከል አይተው ያመኑ ናቸው። ቀሪ 200ዎቹስ ብትሉ ሰያፊው ሲላክ ከቅዱስ ሉቃስ ሲደርስ አንድ አይና ነበረ በጦርነት አይኑ ይጠፋና ቅዱስ ሉቃስን ገና ሲቀርበው አይኑ በራ። በመቀረብ ገና ሳይነካካ ተደፍቶ አልቅሶ ይቅር በለኝ እባክህ ብሏል። በዚህ ተአምር ምክንያት ያን ወታደር ጨምሮ 200 ሰዎች አምነው ተሰውተዋል። ቅዱስ ሉቃስም ተሰውተዋል። ስንክሳር ላይ አልጻፈም። በኋላ ክቡር ስጋውን ወስደው ከቅዱስ ጴጥሮስና ከቅዱስ ጳውሎስ ጋር ደምረውታል። ከታላላቆቹ ጋር ማለት ነው። እንግዲህ ይህ ቅዱስ ሰው በቅዱስ ሉቃስ ስር አገልግሎት ውስጥ የገባችሁ ወንድሞቻችን ቅዱስ ሉቃስን ተመልከቱ። እመቤታችን ከወደደ ዘንዳ እመቤታችን ስለመውደድ ማዘን መጸለይ፣ ወንጌልን ከጻፈ ዘንዳ የቅዱስ ሉቃስ ወንጌልን አይደለም በዓመት ጠብቃችሁ በዓመት አንድ ጊዜ እረፍቱ መልኩን ማንበብ የቅዱስ ሉቃስን ወንጌል 24 ምዕራፍ ነው ያለው። አንቀጽ አንቀጽ ሰርታችሁለት እንደ ጸሎት ብትገለገሉበት ክብር ነው። ወንጌላውያን ብትችሉ እንደሱ ብታደርጉ ጥሩ ነው። ስትገናኙ ቅዱስ ሉቃስ ስትሰበሰቡ በዚያች ቀን ከዚያ ወንጌላዊ አንድ ምዕራፍ እዛው ላይ አንብባችሁ ስብሰባችሁ መጀመር የሁለት አቡነ ዘበሰማያት ያክል ሰዓት ነው ቢወስድ፣ እዚያ በላይ አይወስድም። መሰረታዊ ነገር መሰለሽ ደህና ዋላችሁ። የስብሰባችሁ ሰዓት ብዛት የምትዋዩት ነገር ብዛት ለቤተ ክርስቲያንም ለእናንተም ለዚህ ጉባኤ ምንም ጠባ አያደርግም። መንፈስ ቅዱስ አባቶቻችን የሚሉትን አታውቁም። ለምሳሌ ቅዱስ ዮሐንስ ሐጺርና አንድ መነኩሴ ሊጠይቀው አባ ዮሐንስ ሐጺርን መጣና የሚዋዩበት ጉዳይ ነበራቸው። ከውይይታቸው በፊት ግን እስኪ ነገረ እግዚአብሔር እንነጋገር፣ እግዚአብሔር እናመስግነው ብሎ ምስጋና ጀመሩ። ሲያመሰግኑ 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 የመጡበትን ርዕስ ረስተውታል። መሸ፣ ነጋ። ከዛ ሲያዩት ሰዓቱ ይውላል። ያ የመጡበትን ነገር አልተነጋገሩም ጨርሱ። ከዛ ሌሊት ኧረ ወንድሜ ውለህ አድረህ እህል ቅመስ እባክህ ብሎ እህል አቅምሶ ሰደደው። ያ ሊዋዩበት የፈለጉትን ነገር ግን እግዚአብሔር ሰርቶታል፣ ሰርቶላቸዋል። እና አንዳንድ ጊዜ አበው ምን ይላሉ? አንዳንዴ እኮ 90 ደቂቃ ጸልዮ 10 ደቂቃ መዋየት እኮ ሊበቃ ይችላል። ደግሞ አንዳንዴ ሰልጠን ማለት ጥሩ ነው። ይሄ ስብሰባ ይሄ አኞ አታድርጉ ስብሰባችሁን። ይሄ 24 hours የሚባል ተከታታይ ፊልም ነበረ ድሮ። እዛ ፊልም ውስጥ አንድ የቋንቋ አስተማሪያችን የነበረ ሰው ሊንጉስቲክ የሚያስተምረን የነበረ ሰው ዲግሪ ፕሮግራም ላይ በህይወት የሚገርመኝ ይላል ያንን ፊልም ስመለከት ከ2 ደቂቃ በላይ ስብሰባ አይፈቀድም አለ። ፖይንት ነው፣ ወደ ገደሉ ነው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው ደህና ዋሉ። እኛ ላይ ግን ዝም ብሎ ማላመጥ ነው። አባቶቻችን ምን ይሏቸዋል መሰላችሁ? ይሄ አባቶቻችን አለ ወንድሞቻችን አነጋገር ነው። አንዳንድ ሰው ይነሳና እኔስ ብዙም ምለው የለኝም ካለ ታጠቁ። እውነቴን ነው። አይ እናንተ ብላችሁታል ካለ ታጠቁ። እውነቴን ነው። በጣም ከባድ ነው። እና ስብሰባንም ትንሽ አጥር ማድረግ ጥሩ ነው። ስለዚህ ቅዱስ ሉቃስን እያሰብን እየዘከርን በረከቱን እንድንሳተፍ አድራ እንላችኋለን። እዚሁ ላይ ማሳሰቢያ ልስጣችሁ። አንድ ደፋር ሰው ሜሴጅ ልኮ አየሁኝ። መጀመሪያ ደረጃ እንደ ተማሪ ደረጃችሁን አውቃችሁ ነው መቀመጥ። ወደ አስተማሪ ሜሴጅ አትላኩ። ስልኬ እናንተ ሜሴጅ መላኪያ አይደለም። ገብቷችኋል? የጉባኤ ሰዓት አስመሻችሁን ምናምን ምን አገባ? ካልፈለክም አትቀር። ደህና ዋላችሁ። እኔ አንተ እረኛ አይደለሁም እኮ እንዴ። ከመሸብህ ሄዳ ከዚህ በታች የት እናወርደው? 6 ሰዓት ላይ እናድርገው እንዴ ጉባኤው? ስራ ያለው ሰው መጥቶ ይማር እንጂ ለስራ ፈት እኮ አይደለም ጉባኤውን የምናዘጋጀው እኛ። እስከ 11 ሰዓትማ ሰው ስራ አለው። ጎተን 9 ከ49 ከ45 አውረድ ነው እኮ መላው። ከዛ በታች የት እንውሰደው? እና አንዳንዱ ሰው ለአፉ ለከት የለው። መጠየቅ ከፈለክ አስተባባሪ ጠይቃ ንገር። ምን አለ ገና ስልክ ስላገኘህ ነው እንዴ? እና ነውር ነው። 3 ምርጫ አለ።
ምርጫ 1 ጉባኤውን ተሳትፈህ መሄድ ነው። ምርጫ 2 ከውጭ ተሆንና 5 ደቂቃም ተማር 10 ደቂቃ ልትሄድ የምታስብበት ሰዓት ላይ ሄድ። ጉባኤ ላይ ተቀምጣችሁ አቋርጣችሁ አትውጡ፣ ውጭ ተቀመጡ። መሄድ ከፈለክ እቸኩላለሁ ሊያመሽ ይችላል ካልክ ውጭ ተቀመጥ፣ ከዛ በፈለክበት ሰዓት ሄድ። 3ኛ አማራጭ ምህላውን ተሳትፈህ ሂድ። 4ኛ አማራጭ ቅር በአካባቢ ጉባኤ የለም ደህና ዋላችሁ። በአካባቢያችሁ ካለ ከአንዱ ሰንበት ትምህርት ቤት ከአንዱ ጉባኤ ገብተህ ተማር። ዮርዳኖስ አስተማረ ገሌ አስተማረ እኮ አይደለም ቁም ነገሩ፣ ብቻ ቃል እግዚአብሔር ተማር እንጂ ሜሴጅ እየላክ ሰዓት አስመሻችሁ ሆነ አይመለከትህም እኮ ሰዓት እኮ እግረን እኮ አልያዝኩትም። እና ስርዓት ያዙ። እንደዚህ አንድ ሰው ነው የላከ፣ ብዙ ሰው ግን በልቡ እንደሚያስበው ይታወቃል ይሄ ነገር። ስለዚህ ከመሸብ ቀጥላ ግን ጉባኤ አትጠቅጥቅ፣ ውጭ ተቀመጥ። የእግዚአብሔር ቃል ማዕድ ተዘርግቶ ረግጠህ ስትወጣ እያየው ዝም እምልህ መጋፋት እንዳይሆን ነው፣ ግን እየተጠቀምክ እንዳይመስልህ። እንዲህ ዝም ብለህ ስለፈልፍ ስታይ የኔን ተራነት አትይ፣ ረግጠው የምትወጣ ብዙ ነገር ስላለ። አባቶቻችን እንኳን የእግዚአብሔር ጉባኤ መደበኛ የመንደር ስብሰባ እንኳን ተረግጦ አይወጣም፣ አበው ያዝናሉ። እሱን ማስታወሻ ልሰጣቸው ነው። የቅዱስ ሉቃስ ወንጌላዊ በረከት ይደርብን፣ በረከቱ ይደርብን። እንግዲህ የእመቤታችን የድንግል ማርያም የስደቷን ነገር ባጭርን ተርጉም እግዚአብሔር እንደፈቀደ እንመልከት። እንግዲህ ያቋረጥነው አመፈነው ሄሮድስ ወአልያኒዮ የሚለው አንቀጽን ተመልክተን ነው። እግዚአብሔር እንደፈቀደ 8 ወይ 9 አንቀጾችን ባጭር እንመልከት። ከዚህ በኋላ የእመቤታችን የድንግል ማርያም በነገራችሁ ላይ አንድ ነገር ሳልነግራችሁ ዝም ብዬ ገባሁኝ። የእመቤታችን ስደት በማሰብ ከተጠቀሙ ቅዱሳን መካከል አንዱን ላውሳላችሁ። ሰሞኑን ያከበርነው ቅዱስ ቴዎፍሎስ ነበር አይደል? እስክንድርኛ 23ኛው ሊቀ ጳጳሳት። ይሄ ሙሉ ምን ተረጉምላችሁ ሰቆቃወ ድንግል እመቤታችን ለቅዱስ ቴዎፍሎስ የነገረችው ነው እንድታውቁት። ዛሬ ቅዱስ ቴዎፍሎስን እናገራለን የሚሉ አፋቸው የሚከፍቱ ሰዎች መናፍቃን ናቸው። መናፍቃን የጻፉላቸውን ነው የሚናገሩት። ቅዱሳንን የሚሳደብ ሁሉ መናፍቅ ነው ለኔ። ማንም ነው ብለው ገሌ በለው ምን አገባኝ እኔ። አንተ ስላከበርከው አይደለም፣ የሚመራን ሐቁ ብቻ ነው። ቅዱስ ቴዎፍሎስን የሚሳደብ ሁሉ መናፍቅ ነው። ለመጀመሪያው ጊዜ ቅዱስ ቴዎፍሎስ ላይ ስድብ የጻፉ የግሪክ መለካውያን ናቸው። ቅዱስ ዮሐንስ አፈወርቅ ከስልጣኑ እንዲባረር ስብሰባው ላይ አብሮ ነበረ። ደጋግሜ ነግሬያቸዋለሁ። ቅዱስ ቴዎፍሎስን እንዲህ ብለህ ስትወቅስ እነዚሁ ታሪክ ጸሐፊዎቹ ራሳቸው ግሪካውያን ምን ብለዋል? ቅዱስ ዮሐንስ አፈወርቅ ጠብ የፈጠረበት ምክንያት ከቅዱስ ቴዎፍሎስ የአርጌንስ የመናፍቆን ተከታዮች ዮሐንስ አፈወርቅ አክብሮ ስለተቀበላቸው ነው። ስለዚህ ቅዱስ ዮሐንስ አፈወርቅ የአርጌንስ ተከታይ ነው ልትለኝ ነው? ታሪኩ ይሄ ነው። ለሁለቱም ክብር የማይመጥን ለቅዱስ ቴዎፍሎስም የማይመጥን ዝም ብለህ ያገኘውን እንግሊዘኛ የሆነ ነገር አገኘ፣ በቃ አንተ ሊቅ ነህ። ያንን ጋፋ ምጥ ቤተክርስቲያን ላይ ትደፋባታለህ እንግሊዘኛ ስለቻልክ ብቻ። ቅዱስ ቴዎፍሎስ እመቤታችን ወላዲት፣ ይሄ እኮ ዓለም የሚያውቀው ታሪክ ነው፣ የኛ ፈጠራ እንዳይመስላችሁ። በከመይ ቤት ቴዎፍሎስ እያላችሁ እናንተ ቁናችሁ ያገደናችሁታል። አንዱ ደንቆሮ ቅዱስ ያሬድን እኮ እንዲህ ብሎ የሚሰራው በከመይ ቤት ቴዎፍሎስ ያለ ማን ነው? ቅዱስ ያሬድ ድጓ ላይ አሁን ይደርስልስ ሰው ሲደናቆር ቅዱስ ያሬድን መተቸት ሁሉ ያምረዋል ሲደናቆር። ይሄ ዓለም ያወቀው ታሪክ ነው። እመቤታችን በአካል ተገልጣ የምታነጋግረውን ቅዱስ ነው አንተ አፍህን ከፍተህ የምትሰድበው። ስደቷን ዛሬ ጽጌ ጾም የእመቤታችን ታሪክ እያልክ የምትተርከው የት አግኝተው ነው? ኧረ እንዲሁ አይገባም እንጂ የት አባህ አግኝተው ነው ማለት በተገባ ነበር። የት አግኝተው ነው? የቅዱስ ቴዎፍሎስ ታሪክ ነው። እመቤታችን ለቅዱስ ቴዎፍሎስ የነገረችው ነው እኮ በአካል በህልም አይደለም፣ በአካል ደብረ ቁስቋም የምትባል ቤተክርስቲያን አለች አይደለም? ግብጽ ያለችው ያቺ ስትከበር ጌታ ሐዋርያትን ይዞ በአካል ወርዶ ሲቀድስ ባይኑ ያየ አብሮ ከጌታ ጋር የቀደሰ ቅዱስ ቴዎፍሎስ እኮ ነው። 3 ደቂቅ ቤተክርስቲያናቸውን ሲያከብር በአካል መጥተው የተነጋገሩት ቅዱስ ቴዎፍሎስ እኮ ነው። መጥምቁ ቅዱስ ዮሐንስና ነብዩ ቅዱስ ኤልሳ ረዳ ኤልያስ ቅዳሴ ቤታቸውን ሲያከብርላቸው በአካል የተነጋገሩት ቅዱስ ቴዎፍሎስ እኮ ነው። በብሌስድ ዋን ብለው ዓለም እውነተኛ ኦርቶዶክሳን የሚያከብሩት የተባረከው በዜና አበው ዝክሩ ስሙ የተገለጠ
የቅዱሳን ወዳጅ የነ አባ ዮሐንስ አጽር የነ ቅዱስ ቴዎፍሎስ ማነው የነ ቅዱስ አርሳኒዮስ እና ቅዱስ ቴዎፍሎስ እመቤታችን ድንግል ማርያም ሐዘኗን መከራዋን ከሚያስቡ ሰዎች መካከል አንዱ ነበር። ስለዚህም ነገር ጻይቀ ልቦናውን ሰምታ በለመናት መሰረት እመቤታችን መታ እያንዳንዷ እዚህ ሰቀቃዋ ድንግል የምትሰማት ታምረ ማርያም ላይ የተጻፈችው ግብፅ ላይ የደረሰባት ያ ሁሉ ነገር በሙሉ የተጻፈ በቅዱስ ቴዎፍሎስ ነው። ቅዱስ ቴዎፍሎስ እመቤታችን እየነገረችው ቅዱስ ቴዎፍሎስ ለቅዱስ ቄርሎስ እየነገረው አምደ ሃይማኖት ቄርሎስ ነው የጻፈው። ልክ እንደ ሰኔ ጎልጎታ ዮሐንስ ወልደ ነጎድጓድ ያየውን ቅዱስ አብሮኮሮስ እንደጻፈው ማለት ነው። እግዚአብሔር የቅዱስ ቴዎፍሎስን በረከት ያሳድርብን። የእመቤታችን ሐዘን በራሱ አንደበት በእመቤታችን አንደበት እንዲህ ቅዱስ አባታችን ገብረ ኢየሱስ ይናገራል። ኢደከምኩን በሥራው በገአር እንግዲህ ዮሳ ክፉ ዜና መጥቶባት ልጅሽን ሊገሉት ነው 4 ጭፍራ ሄሮድስ ወታደር መጥቶብሻል ብሎ ሲላት ደንግጣ ልጇን ጌታችን በልብሷ ታቅፋ እንዲህ አለች። ኢደከምኩን በሥራው በገአር በሐዘን በጩኸት በለቅሶ በመሮጥ አልደከምኩ ይሆን አልደከምኩም ወይ? እንዛ ወየከ ወትረ ማሀገር ለሀገር ከአንዱ ሀገር ወደ አንዱ ሀገር ሳሸሽህ ባይታዊትም ከይዜ አይቴን ወሐውር ብቸኛዋ ረዳት የሌለኝ እናትህ ዛሬ ሴት ልሂድ። በዚህ ሀገር መጡ ሲሏት በዚያኛው ሀገር ትሄድ። ያን ጊዜ ግን የከበቧት መሰላትና ብቸኛዋ እናትህ እንግዲህ ወዴት ልሂድ? በጣይ መቃላ ማዕርኢር ከማዕር ወለላ ይልቅ በሚጣፍጥ አነጋገሯ ወባስቆቆ መሪር መራራ በሆነ ለቅሶ ማርያም ትቤል ወለወልዳ ፍቁር ለተወደደ ልጇ እመቤታችን እንዲህ አለችው። እፎ ከውን በኃጢያ ዚአከ አንተን አጥቼ እንደምን ሆን ይሆን? ሶበሬ አነ ይህንን ያየው ቀን እንዘ ያጠበዋ አንስት እለወለዳ ሕፃነ ልጅ የወለዱ ሴቶች ልጆቻቸውን ሲያጠቡ እኔ አንተን አጥቼ እንደምን እኖራለሁ? ፍቁር የነጽር ዘረከበኒ ሐዘነ ወዳጄ ተወዳጁ ልጄ ያገኘኝን ሐዘን ተመልከትልኝ ባክህ። ከመይበጽሐከ ሄሮድስ ወአይመርኩ አነ እዚህስ ሄሮድስ እንደሚደርስብህ ቀድሜ ባወቅኩ ኑሮ እማጎይኩከ እምዝየ ሩቀ መካነ ከዚህ የራቀ ሌላ ስፍራ ይዤ በሸሸው ነበረ። ማርያም ትቤል ወለወልደ እሙነ በእውነት እመቤታችን እያለቀሰች ለልጇ እንዲህ አለችው። ሶስተኛ ሶቀቃዋ በውኑ ለከንቱ በውኑ ለከንቱ ይሆን ዘሮጥኩ ወጻመውኩ ያ ሁሉ የሮጥኩት ያ ሁሉ የደከምኩት በውኑ ለከንቱ ይሆን? እምሄሮድስ ነአዊ ምያም ሰጥኩ ይህንን ሁሉ ሩጬ ከአዳኙ ከአውሬው ሄሮድስ ማምለጥ አልተቻለኝም። ወለምን ትዘየ ማገሬ ወጻይኩ ከሱ የማላመልጥ ከሆነ ለምን ከሀገሬ ወጣሁ? ሐዘን ቢደርስብኝ የሚያላቅሰኝ ዘመድ ካለበት ስፍራ ለምን ወጣሁ? ወለተ ዳዊት ትቤ ዘይናዘኒ ኃጣይኩ የዳዊት ልጅ የሚያረጋጋኝ የሚያጽናናኝ አጣሁ አለች። ትክስቴ ዘልፈ በሁሉ ነበርኩ በሁሉ ስፍራ በሁሉ ጊዜ በሁለንተናዬ ሐዘንተኛ ሆንኩኝ። ከዚህ በኋላ ማረጋጊያ ይመጣል። እንዘታን ጌጊ ከመዝ አባላቲው በስኢም ከራስ ጠጉር እስከ እግር ጥፍሩ መላ አካላቱን እየሳመች እንዲህ ስታለቅስ እንዘታን ጌጊ ባለው መድረሻ ስታጣ መቅበዝበዝ የሚለውን ቃል እንጠቀምበትን አባላቲው በስኢም ሶበነጸራ ሕፃን ለወላዲቱ ማርያም እናቱ ድንግል ማርያምን ሕፃኑ ኢየሱስ ክርስቶስ በተመለከተ ጊዜ ወሄዘ አንበአ ሐሰሰ በአጽባይ ትዕዱ ልምሉም ለስላሳ በሆኑ በጣቶቹ እንደ ውሃ የሚፈሱ የጉንጮቿን እንባ ጠረገላት። ናዘዛ ወይቤላ በቃሉ ጥዑም በሚጣፍጥ በሚያረጋጋ አንደበቱ ጌታ እንዲህ አላት። ይረክበኒ ሊተ እድ ወደም ርጉም እድ ወደም የተባለ ደምን የሚያፈስ ደም አፍሳሽ ሄሮድስ ወደ እኔ አይደርስም፣ አይዞሽ አይገለኝም። በእንቲአየ ይትብክይም ስለ እኔ ብለሽ እናቴ ሆይ ባክሽ አታልቅሽ። ከዚህ በኋላ ደስታዋን ነው የሚያመጣ። ምሕረት ትፌሳህ አንዳንድ ጊዜም ደስ አለሽ የምትሉት ይሄ ነው። ምሕረት ትፌሳህ አንዳንድ ጊዜ ደስ አላት። ሶበት ሐዘን ለሕፃን ወላዲቱ ብዙ ሐዘን ስታዝን ቆይታ አንዳንዴ ደስ ይላታል። ርያ ታምረ ዘይገብር ስታዳረ ግብፅ መባአቱ ወደ ግብፅ በገባ ጊዜ ያደረጋቸውን ታምራት በማየት ደስ አላት። አንፈራጹ አድባር ተራሮች በፊቱ ዘለሉ ወሰገዱ ሎቱ
እጅ ነሱት፣ ወድቀው ሰገዱለት። ዋማይ ቀጽዎ አዲ እንዘ ይሃልፍ በፍኖቱ በጎዳና ቆመው እንዳያልፍ እንቅፋት በሆኑበት ጊዜ ለማሰናከል በሞከሩ ጊዜ አኢባነ ረስዮሙ ለአግማል አምስቱን ምኖች ግመሎች ምን አደረጋቸው? ድንጋይ። የእነዚህን ግመሎች ታሪክ ታውቃላችኋል። በኋላ መልሶ ምን አድርጓቸዋል? ግመል አድርጓቸዋል። ከኢትዮጵያ የተቀበለው እመቤታችን የተቀበለችውን ከአፋር ሰዎች የተቀበለችውን ስጦታ በእነዚያ ግመሎች ጭናባቸዋለች። ፍጥረቶቹ ስለሆኑ ማለት ነው። አሐዱ ሕፃን አለ። አሁን ወደ ኋላ ደግሞ ሊመለስ ነው። አሐዱ ሕፃን ምዕብራውያን ማዕዶ ተተከዙ ተገዲፎ ከዕብራውያን ወገን አንዱ ሕፃን ከፈሳሽ ውሃ ዳር ከአባይ ዳር ተጥሎ ወም ተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሐዲፎ ባሕር ሰጥሞ እንዳይሞት በፈርዖን ልጅ በተርሙት አደፈ። ምንድን ነው? ቀዝፋ ወይንታ ወይም ሎሌዎቹ አልካ እንዲወጣ አድርጋ ደንገጥሮቹ አልካ አድርጋው አውፃ ሕዝበ ምድረ ግብፅ እንዲሁ ነው ያደገው ሕፃን ከምድረ ግብፅ ከግብፅ ባርነት የእግዚአብሔርን ሕዝብ አወጣ። ወለጸሮሙ ቀሰፎ ጠላታቸው ፈርዖንን ገደለው አለ። ይሄ ታሪክ የሚተረክለት ቅዱስ ማን ነው? ቅዱስ ሙሴ ነው። ለንጽጽር ፈልጎት ነው። ቅዱስ ሙሴ የጌታ ምሳሌ አይደለ? ነቢየ ያነስ ለክሙ ዘከማየ መሐዊክሙ ብሎ የለ? አዎ። ሕፃነ ማርያም ከማሁ አለ። የድንግል ማርያም ሕፃን ክርስቶስም እንዲሁ እምሕፃናተ ገሊላ ተሪፎ ከገሊላ 144 ሕፃናት መካከል ተርፎ ጽዋ ጽዮን ሜጠ ወነሰተ ግልፎ የጽዮንን ምርኮ መለሰ። ማለትም ኃጣንን ከገነት አውጥቶ የብሉይ ኪዳን ሰዎችን ወደ ገነት አመጣ፣ ጣዖትንም ደመሰሰ ብሎ ይለዋል። ንጽጽሩ ለምን ይሻዋል ቢሉ ሙሴ ክርስቶስ ምሳሌ። ቅዱስ ሙሴ ዕብራውያን ሕፃናት በሙሉ ሲገደሉ እሱ ነው አይደል የተረፈ። ጌታም በገሊላ እነዚያ ሁሉ ሕፃናት ሲገደሉ የተረፈ እሱ ብቻ ስለሆነ በስልጣነ ቃሉ ሀባ ጸበት በማይ አልባሲሁ አባሎ እመቤታችን አንድም ሰሎሜ በልብስ ማን ነው በውሃ ልብሱን አካሉን ካጠበችበት ከዚያ ስፍራ አሁን ግብጽ ብትሄዱ ያንን የተደረገበትን ስፍራ ታገኙታላችሁ። ለሕፃነ ድንግል ዝኩ ያ የሰማይ ብሩ ፈጣሪ የድንግል ማርያም ሕፃን የተባለ ሰሎሜ ዘታዝሎ እሱም እኮ ቅድስት ሰሎሜ እንድታዘለው ይፈቀድላት ነው። በለሳነ ኮነ ሀፈ ስጋው በቁሎ አለ። የጌታችን ወዙ ያፈሰሰበት ቦታ የዮሴፍን በትር ተክሎ ከጌታችን ከታጠበበት ስፍራ ላይ ያንን ቢያጠጣው በቀለ። ያ ምን ተባለ? ቅባ በለሳን ወይም በዚህ ዘመን አማርኛ ቅባ ሜሮን ተብሎ። ታዲያ ቀጥሎ ምን አለ? ሜሮን ቅብ ዘይቀድስ ኩሎ። ይሄውም እኮ ሁላችን የቀደሰን የሥላሴ ልጅነት ያሰጠን ቅባ ሜሮን ነው። ለትምህርት በአብየነ እስከ ዮም አለ ለምልክት ይሆን ዘንድ ዛሬም ድረስ አብሮና አለ። ዛሬም ድረስ አብሮና አለ። ለምን አለ ቢሉ ያኔ ጌታ ያፈለቃት ቅባ ሜሮን ሳታልቅ ፍልሃተ ሜሮን ሲደረግ እዚያች ላይ ነው የሚደረግ ይላሉ ጥንት። ዛሬ እየተደረገ ነው ወይ እንጃኔ። ሥላሴ መርምረው። ታቦት አምላከ እስራኤል ጽዮን ማርያም። ታቦት አምላከ እስራኤል ታቦተ ጽዮን ናት። ማርያም ብሎ ወደ ምስጢሩ መጣ። ዘነገደት ምድረ ኢሎፍሊ። ያችኛይቱ ታቦት ወደ ኢሎፍሊ ሄዳ ነበረ። ተማርካ አፍኒና ፊናስ ተገድለው ታቦቷ ተማርካ ሄዳ ነበረ። ወቀጥቀጠት ቶለዳጎን ዳጎንን ሰበረችው። ነፍሳተ ብዙሃን ማሄጎሊ ይለዋል። የብዙ ሰዎችን ነፍስ የሚያጠፋ ለሰይጣን የሚያስማርክ ወአመነገደት ቁስቋመ በኃይል ለወልዳ ካህሊ። እመቤታችን ድንግል ማርያም ደግሞ በልጇ ኃይል ወደ ደብረ ቁስቋም በሄደች ጊዜ ተሰብሩ አማልክተ ግብፅ። የግብፅ አማልክት ኢሳይያስ እንደተናገረ ተሰበሩ፣ ተቀጠቀጡ። መናብርተ ሰይጣን ሀባሊ። የሀባሊ የሰይጣን ማደሪያ የነበሩ። ሀባሊ ምንድን ነው? የሚያብል ውሸታም አይደለም? አዎ፣ የውሸታሙ የሰይጣን ዙፋን የሆኑትን ጣዖታቱን ቀጥቅጦ አጠፋቸው። ወተሐፍሩ ኩሎሙ ዘቦሙ አስጋሊ። አስጋሊ ያላቸው ሁሉ አፈሩ አለ። አስጋሊ ምንድን ነው? አስገልም ሰገል ሰገል መሰግል ተወሩ። ወተሐፍሩ ኩሎሙ ዘቦሙ አስጋሊ። በጠንቋይ የሚመኩ ጠንቋዮችን የሚያመልኩ በጠንቋይ የሚመሩት ሁሉ ጣዖታቸው ሲሰበር
አፈሩ ብሏል። አንድን ጨምርና እንድጨርስ መኑ ይወበኒ ክንፈ ከመ ኦፍ፣ ኧረ እንደ ወፊቱ እንደ ርግቢቱ ማን ክንፍ በሰጠኝ ይላል ሊቁ ደራሲው ምኞቱን ሲናገር። ውስተ ደብረ ቁስቋም እስርር፣ ወደ ደብረ ቁስቋም በበረርኩ በሬ በሄድኩኝ፣ ወአምስጥም ጸድፍ ከገደሉ ባመለጥኩ፣ ብእሲተ ሰማይ ማርያም በከመ ጽሑፍ። ዮሐንስ በራእዩ ምዕራፍ 12 ላይ ሰማያዊት ሴት ሰማያዊት ንግሥት ብሎ ብእሲት እንተትለብስ ያላት ወአስተርአየ ተአምር አብይ ብሎ የተናገረላት እርሷ ድንግል ማርያም ካለችበት እደርስ ዘንድ ሀባም ሰጠት በህየ እመስገር ተአረው ጽሩፍ፣ አንደበቱ ላይ ስድብ የተጻፈበት አንደበቱ ከስድብ በቀር ሌላ ነገር የማያውቅ አውሬ ሄሮድስ አንድም አጋንንት ሊያጠፋት ከሻበት እሷ አመልጣ ካለችበት ወሃባ አይረፈት ባቲ እምጻማ ድካም ወሃፍ፣ ወዟ ፈሶ ፈሶ ጥቂት ካረፈችበት ከድካም ካረፈችበት ከደብረ ቁስቋም እደርስ ዘንድ እንዘ በሕፅና መለኮት እቁፍ፣ እሷን ፈልጌ ሲሄድ በእቅፏ ጌታን ታቅፎ አገኘዋለሁ ብሎ ደራሲ ይህንን ተናገረ። ይህንንም ተመኘ። ከዚህ በኋላ ያለውን እግዚአብሔር ለሳምንት እንዲቆይን ፈቃዱ ይሆንልን። የንጹሐንን በረከት ያሳድርብን። አጭር ማጠቃለያ እስኪሰለቻችሁ ድረስ ነው የምነግራችሁ። የእመቤታችን የስደት ታሪክ የምንናገረው እውቀት እንዲሆንን አይደለም። እውቀት ማንንም አልጠቀመም። እግዚአብሔር እንዴት እያየን እንደሆነ እንዴት እየተቀየመን እንደሆነ መረዳት አለብን። በችሎታችን ያክል የቻልነውን ያክል የእመቤታችን መከራ እናስብ፣ ቅዱሳንን እናክብር፣ አባቶቻችን እናክብር። ይሄን አደራ እንላለን። የእመቤታችን ሐዘን እንሰብ፣ ዓላማ ያለው ኑሮ እንኖር። በቀደም አንድ ቦታ የአስኳል አስተማሪዎች ስልጠና ተብሎ ሂጅ መንፈሳዊ ነገር እንዲማሩ እና ጉባኤ መሀልና እንዲያው በሞቴ ዛሬ ላስተምራችሁ የመጣው ስለ ዓላማ ነው እና እንዲያው ዓላማችሁ የምትኖሩለት ምንድን ነው? ብዙ አስተማሪ ነው ያለ። እስቲ ማሰቢያ ሰዓት ልስጣችሁ ደቂቃ። ብዙዎቹ ቢያስቡ ለምን እንደሚኖሩ እንኳን አያውቁም መሰለኝ። ለመፍረድ ይከብዳል። በረከት አስባችሁታል? እዚህ ያለን ምንድን ነው ዓላማችን? ጽጌ ጾም ሲደርስ ምንድን ነው የሚደረግ? ዛሬ ለምሳሌ ቅዱስ ሉቃስ ወንጌል ላይ ምንድን ነው ዓላማው? ዛሬ ቅዱስ ሉቃስን በዓል ማክበር። ልማዳዊው ነገር ይጎዳናል። ዘመኑ ከባድ ነው ለሚባል ዓለም በብዙ ትብትብ ውስጥ ስላለን ዓላማ የሌለው ሰው በዚህ ዘመን አይተርፍም። እግዚአብሔርን ዓላማ፣ መንግሥተ ሰማያትን ዓላማ፣ እመቤታችን ዓላማ፣ የቅድስና ሕይወትን ዓላማ፣ ቤተክርስቲያንን ዓላማ ያላደረገ ሰው አይተርፍም። የአባቶቻችን ወጥመድ ጥቂት ነበረ። በዚህ ዘመን ወጥመዱ በጣም ብዙ ነው። ጸላዔ ሰናያት የሚያጠፋን በኃጢአት ብቻ አይደለም። ቅድም ነገርኳቸው አይደለም? ብሉይ ሊማሩ፣ ሐዲስ ሊማሩ፣ ቅኔ ሊማሩ፣ ቅዳሴ ሊማሩ፣ ድጓ ሊማሩ የሚገቡ ሰዎችን ያንኑ ወጥመድ አድርጎ ገሃነመ እሳት ይከታቸዋል። አስባችሁታል? የእግዚአብሔርን ቅዱስ ቃል መማር ወጥመድ አድርጎባቸው ገደል ይከታቸዋል። ከባድ ነው። በእጃችን የያዝነው እያንዳንዳችን ሞባይል ወጥመድ ነው። የምንለብሰው ልብስ የአብዛኞቻችን ወጥመድ ነው። በዙሪያችን ያለ ብዙ ወጥመድ ስላለ እንድንፈራ እንድንሰቀቅ አይደለም፣ እንድንጠነቀቅ ነው። ዓላማ ካለን አንወድቅም። አባቶቻችን ብለዋል። በነገራቸው ላይ ዓላማ ሳይዝ 1000 ነዳይ ከሚያበላ ሰው ዓላማ ኑሮት ገንዘብ አቶ አይ እንዲያው ጌታዬ እንደው ስለ ስምህ ባበላ በወደድኩ የሌለኝ ነው የሚለው ሰው ይበልጣል። ድሃ በማብላትማ ዩኤስኤአይዲን የሚበልጠው የለም። ምን አላችሁ? ድሃ በማብላት ዩኤስኤአይዲን የሚበልጠው አለ? ወርልድ ፉድ ፕሮግራም የሚበልጠው አለ? ታዲያ እነሱ ይዘርጋሉ፣ እግዚአብሔርን ያስደስታሉ? አይደለም። ይኸውላችሁ ዓላማ ያለው ነገር እንያዝ፣ ትሕትና ይኑረን። ከምንም በላይ ቅዱሳት መጻሕፍትን የአቡነ አላኒቆስና የአቡነ አብራኒዎስን ገድል አሳትመናል። ሲመጣ እንግዲህ መውሰድ ትችላላችሁ፣ ወይ ደግሞ ማስመጣት ትችላላችሁ አዲስ አበባ። ግን አንዱነት ወቁ። ግን አንዳንድ ሰው ዝም ብሎ መጽሐፍ ያስባስባል። እያንዳንዱ የምትገዛውን መንፈሳዊ መጽሐፍ አክብር ካልያዝከው እሳት ነው የሚያስገባ። ባነበብከው ልክ ይፈረድብሃል። አታንብቡ አልልም፣ ነገር ግን እናክብር። ብዙ ሰው እኔ ውድቀት እየመጣ ነው። ተው። አሁን ሰሞኑን አንዳንድ ነገር አለ። አሁን ያንን ልናገር እዚህ በፊት ተነግሮ ምን ተሰርቶ ምን እየመጣ ነው ያለ? አሁን ምን ደርሰዋል? ምህላውን አተኩሩ ነግሬያቸዋለሁ። በተለይ የዚያ ይጃን ተከሉ። ቀጥሎ ደግሞ እዚህ አተኩሩ ምህላውን። ተው። ይህን ግብዝነት ተው። መንፈሳዊ መምሰልና መሆን ልዩ ናቸው ቢገባን።
እግዚአብሔር አምላካችን የእመቤታችን የጻማ ንግረቷን በረከት ያሳድርብን። የቅዱሳንን ስም እንጥራ። ዛሬ 22 ከሆነ ዘንዳ በ15 ሆናል የተገናኘ ነው። እንዴት ዋላችሁ? 15 ከተገናኘን ዘንድ በ16 የቅዱሳን ሰማዕታት ዓመታዊ በዓላቸው ነበረ። ጎንደር በደመ ሰማዕታት ታጥባ ያን ቀን እንዲያውም እዚያ ሥርዓተ ቅዳሴ እናደርስ ነበረ። ምስባኩ ምን ይል ነበር? ወሥጋሆሙ ለጻድቃን ከለአራዊተ ገዳም ያለውን ነበር ምን ሰብከው። አዎ 10,000 ሊሞላ አንድ የቀረው ሰው ነው እዚያ ደሙ የፈሰሰ። ጎንደርን ዝናም ዘንቦ በዚያ ቀን ደምን ያጠባት ገድለ አበውን ብትመለከቱ ቃ ገባ ነው ደማቸው ታጥቦ የሚለው አን ማስተዋል ያስፈልገናል። አዎ እና እነዚህን ሰማዕታት ሳናከብር መቼም ቢሆን አይደለም ጎንደር ኢትዮጵያም ክብር አታገኝም። ምክንያቱም ጌታ ሊምረን ቃል ኪዳን የሰጠን በእነዚህ 9999 በተለይ ደግሞ በእነዚህ ሰማዕታት መሪዎች በእናቡነ አምሃ ጊዮርጊስና በእናቡነ ጽጌ ድንግል ስለሆነ እግዚአብሔር በረከታቸውን ያሳድርብን። ያን ቀን አቡነ ኢያሱ የአቡነ ሀብተ ማርያም ደቀ መዝሙር እና አቡነ ያቃቱ ሊቀ ጳጳሳት ሌሎችም ቅዱሳን ዓመታዊ በዓላቸው እና አባ ማርቆስ ዳዊት ሲደግሙ ተራራ ተነቅሎ የሚከተላቸው የነበሩ ቅዱስ ሰው በ17 የሰማዕታት መጀመሪያ የዲያቆናት አለቃ ቅዱስ እስጢፋኖስ እንዳከበራችሁ ተስፋ አደርጋለሁ። ከደብሩ ውስጥ ሄዱ አያከብሩ ግራ ነው የሚገባኝ እኮ ድሮ የጥሩን አያከብሩ ነበር፣ አሁን ደግሞ የኛውን ትተውታል። እና አለመታደል ምን አለ ያከብሩት። ማክበር ማለት ታቦት ማውጣት አይደለም፣ በደንብ ጉባኤ ዘርግቶ ማስተማር። እኔ በዚህ ዓለም ከሚያስደስቱኝ ነገሮች አንዱ ምንድነው ታውቃለች? ቢደረግ ብዬ የምመኘው በእግዚአብሔር ቸርነት ታቦት ማውጣት ቢቀር። ታቦት ለማውጣት የሚመጥን ህዝብ እስከሚመጣ፣ ታቦት ለማውጣት የሚመጥን ካህን እስኪገኝ፣ ከታቦት ፊት ለመቆም የሚመጥን ጳጳስ እስኪገኝ ድረስ እስከዚያ ድረስ ቢቆም ጥሩ ነበር። ምክንያቱስ ታቦቱ ከመንበሩ እንዳይናወጥ ነው መሻታችን። እግዚአብሔር ታቦቱን ከመንበሩ ህዝቡን ከሀገሩ ካህኑን ከደብሩ ያናውጽብን። መድኃኔ የአበው ምርቃት ናት፣ የኔ አይደለችም። ቅዱስ እስጢፋኖስ የሐዋርያት አገልጋያቸው የጌታ ደቀ መዝሙር ቅዱስ ሰው ታሪክ አንተረክም መጽሐፍ ላይ ያለላችሁ ገድሉን ማንበብ ነው። ናኦስን እንዴት እንዳደረገው ኋላም እንዴት እንዳማለደው ያን ቀን ቅዱስ ፊልያስ ነበር። ቅዱስ ፊልያስን ሁሌ በእነዚህ ምክሮቹ አይደለም እናስታውሰው። ምንድን ነው ያለው? እግዚአብሔር ምን ያስደስተዋል? ምን አይነት መስዋዕት ይሻል ሲለው ምንድን ነው ያለው? ልበ ትሑተ ወነገረ ወመንፈሰ የዋሃ ወነገረ ህልወ ወኩነኔ ጽድቅ አይደል? ትሑት ልቦና የዋህ ሰብዕና ቁም ነገር አለ እኮ። ዓላማ ማለት እኮ ቁም ነገር አለ። ከዚያ ምን አለ? እውነተኛ ፍርድ ያስደስተዋል። እንዲያውም ምን ብሎታል? ብከኑ ብእሲት ወውሉድ ፍቁራን፣ እንዲያውም የምትወዳቸው ልጆች እንዲያውም ሚስት የምትወዳት የለችም አለው። ሊያታለው ለነሱ ኑርላቸውና ለጣዖት ስገድ ሊለው ነው። ምን አለው? እምኩሉ የአቢ ፍቅር እግዚአብሔር፣ ከሚስትም ከልጅም ምን ይበልጣል? የእግዚአብሔር ፍቅር ይበልጣል ብሎታል። ኋላ ሰዎች አረ ሰማዕታት አትውሉ ሲጎትቱት እናንተ አሳቾች ከኔ ዘወር በሉ ብሏቸዋል። እንዲያውም ምን አለ? አንተን እንዳከበርኩ አላወቅም በዘመድ ስለከበርክ ነው። ኋላ እንዲያውም ቅዱስ ሮማኖስ ተናግሯል አይደል? ምን ይበቋኒ ክብረ ዘመድ በሉ እስቲ። አረ በሞቴ በደንብ በለው። አማርኛውን አምጣው እስቲ። የወገን የዘመድ ክብር ምን ይረባኛል? ክብሬ የሰ ኢየሱስ ክርስቶስ፣ ክብሬ የሰ ክርስቶስ አለ። ክብሬ ማን ነው? ኢየሱስ ክርስቶስ ነው ብሏል። ይሄን የተናገረው ቅዱስ ሮማኖስ ነው። እነ ቅዱስ ፊልያስ፣ እነ ቅዱስ ዲዮስቆሮስ፣ እነ ቅዱስ ጎርጎርዮስ፣ ባስልዮስ፣ ቅድስታና ነቢይት የሳሙኤል እናት ሰማዕታት ሄራን የሚላቸው በአንጾኪያ ሰማዕታት በደብረ ዳሞ ፋሽስት የጨፈጨፋቸው አባቶቻችን እነዚህ ሁሉ ዛን ቀን ይታሰባሉ። በ18 ቅዱስ ቴዎፍሎስ ቅድም ጠራ ነው። ቅዱስ ሮማኖስ ታላቁ በጣም ሞትንም አይፈራል። እንደዚህ ያደረጉ ያን ሁሉ ደሙን እያፈሰሱት እነሱ ይደክማቸዋል አይደል? ማሰቃየቱ መላሱን ቆርጠው እንዴት ዋላችሁ? ስብከት በመላስ እንዳለው የምታውቁት ብዙ ሰው መጥቶ አንዳንድ ሰው ይላል ታድለ እንዲያው ስብከት ንግግር ትችላለህ፣ እኔ እኮ አፍ የለኝም ይላል። አንተ ደንቆሩ፣ ኧረ አንተ ታድለ ይሄንን በጎ ነገር ቆጥረው ነው ወይስ ገንዘብ ያስገኛል አሜሪካ ያስኬዳል ብለህ ነው? አያስኬድም፣ ዝግ ነው፣ ግድ የለም ምንም። እንደው አንድ ትልቅ ሰው አሜሪካን መሄድ ፈልገው ተባለ። እንደው በጣም ትልቅ የተከበሩ እንደው በጣም ሊቅ ናቸውና አረ እንዴ ቅርቦት እንዴው ለክብሮት አይሆነ ሲባል እንዴ የፈለገ እዛ በሄድኩ ነው የፈለጉትን ባደረጉኝ አሉ።
ቃላቸው አልቀረም። አንድ ሰው ነገረኝ። ከዛ ከሄዱ በኋላ የሆነ ነገሩ ነው ሴቶች ከቦ ከት ብሎ ሳቁባቸው። የት ይግቡ አለ። እዚህ እኮ እንደ ታቦት የምናከብራቸው ነው የነበሩ። ገንዘብ ሰው ሁሉ ያዋርደዋል። ምን ሊያደርግላቸው ሳይርብ ሳይጠማ። አቤት አቤት አለመታደል! አይ ከዚህ እንደ መልአክ ተከብሮ መኖር እያለ ከዚያ እንደ ቆሻሻ ጥራጊ መታየት ያሳዝናል። ያዝናለሁ። መጀመሪያ ለራሴ ቀጥሎ ለሳቸው። አይ እዚህ ያሉ ገንዘቡንስ እግዚአብሔርን ቢለምኑ ይነሳል እንዴ? እዚሁ ነው አሜሪካንና አውሮፓ ያለውን ሰው እናዝላቸው ነበር። አምጣ ይሄንን ያክል ብር በየወሩ አስገባላቸው እናላችሁ። እንዲህ ያለውን ስልጣን እግዚአብሔር ይሰጣል እኮ። ምን ጭንቃሉ? እውነቴን ነው። የዋሽው እንዳይመስላችሁ። እዚሁ ላይ ደውዬ 100-200 ሺህ ብር ላክ ብዬ አስልክላችኋለሁ ከፈለጋችሁ። ምን ስለሆንኩ ይመስላችኋል? እኔ ተራ ሰው ነኝ እኮ ነኝ። ይሄ እግዚአብሔርን ከልበን እኮ የሚነዝ ደግሞ ለገንዘብ መንግስት ጌታ እኮ ተናግሯል። አንተ ሙሰ መቅድመ እሱ መንግስቱ ጽድቁ ብሏል አይደለም? በራት ላይ ዳረኩት እንኳን የአሜሪካን ዶላር። ይሄ አለ አሜሪካ ደግሞ እንዲያ ያለው መከራ ሲመጣባት አውጡኝ እንዳይመጣ ነው። ጸልዩ አሜሪካን ያላችሁ እናንተ አይደለም ማለት የዚሁ ናችሁ። ልባችሁ አሜሪካ ያለም ጸልዩ። በእውነቱ ቅርባችሁ። ለሁሉም እግዚአብሔር አምላካችን የንጹሃንን በረከት ያሳድርብን። በ19 ብዙ በዓል ነው የነበረ። በእውነቱ ቅዱስ ዮሐንስ ዘጸለም ሐዋርያም ጻድቅም ነው። ቅዱስ ይምርሃነ ክርስቶስ የምታውቁት ነው። ስንቱን ታሪክ ተርክ ይዘልቃለሁ። ሰዓት መሽቷል። እነ አቡነ ሰይፈ ሚካኤል የጻዕዳ አምባው በነገራችን በሞቴ አንድ ነገር እንዳነብ ፈቀዱልኝ። አቡነ ሰይፈ ሚካኤል ገድል ላይ ጎንደር መጥቶ አፄ ኢያሱ ጋር ተገናኙ። ጻድቁና ሰማዕቱ ንጉሥ ጋር እና ገድሉን የጻፈው ወረዳቸው ርእያ ሰይፈ አቡነ ሰይፈ ሚካኤል ለትዕይንተ ጎንደር። ሰይፈ ሚካኤል ጎንደር ከተማን ተመለከታት። አባይ አለ ታላቁን አገኛት። ወሊቃውንቲያ ስሙራን አሁን የድሮ ንዩት መምህሮቿ ምናቸው አለ የተወደዱ የእግዚአብሔርን ፈቃድ የሚያደርጉ ወአድባሪሃ ርጉዓን የገባችሁ ተርጉሙ። ወአድባሪሃ ርጉዓን ደብር ርጉ ደብር ጥሉል ይለ አዎ ተራሮቿ የጸኑ ምስጢር አለው ደብር ሲል 7 ተራሮች አለ። ዋይ ጽቁሃ ምኡዛን ወመኳንንቲሃ ርቷን ሃይማኖት ሊያፈቅሩ ገይሰ ቤተ ክርስቲያን ወአውድዋ ክሌቱ አፍላጋት እምየማና ወምጸጋማ ወሰናይ ንብረታ ወተፈሳ ባቲ ወአተባለ በትምህርት መስቀል ጎንደርን ከባታው ጅሉላ ተሰብስበ እዚህ ይቅርታ ጅል አይደላችሁ። እኔ ነኝ ጅል ዋን እንደሞ ሰደበደ ነው የምትሉ ሰዎች እንደዛ የሚላችሁ ምን አይነት ሰዎች እኮ እንደው ቆጭ ብለው ሲሰድባቸው ዝም ብሎ የሚያደም ነው። ይቀርበሉና እንግዲህ ለሁሉም አቡነ ሰይፈ ሚካኤል ዓመታዊ ባላቸው ነበር። ጻዕዳ አምባ ኤርትራ ውስጥ ገዳም አላቸው። ያን ቀን አቡነ ሐራ ድንግል ልደታቸው ነው። ታላቁ ጻድቅ ያን ቀን ጻድቃን ለመጠራ ይላል አይደለም? ሁለት ናቸው። ለዘመጠራ ካለ የኤርትራው ለመጠራ ካለ የይምርሃው ነው። ማህበረ ኖምና ይባላሉ። ጻድቃን ዘባረክና የሚባሉ ከ5700 በላይ ናቸው። ግን ከብዙ ቦታ ተበታትነው ሌላ ቀን ተርከዋለን። ማህበረ ኖምናዎች ያስገርማል። ጻድቃን ዘመጠራ ማህበረ ኖምና የሚባል እንደሆነ ቃል ኪዳን አላቸው። የላመ የጣመ አይበሉ። ያገኙትን ነገር መራራ ይሁን ሬት ይሁን በነገራቸው አበርባራ አላለ የሚባለው እሱንም ካገኙት ይበሉታል። ስለ ክርስቶስ ፍቅር ጾመው ብለው ማለት ነው። አንድ ቃል ኪዳን አላቸው። አብረን ነው የምንሞት። አንዳችን ከሞት ነው ሁላችን እንሞታለን። እና አንደኛው ከውጭ ሄዶ ክፉ ሰዎች በቀስት መተው ገለውታል። እና ኖምና ቋንቋው ተቀይሮ ነው እንጂ ኖምኩ ኑሙ ነው ብሎ በአየር ሲወስዱት መላእክት እኔ እንግዲህ ሞቻለሁ ተከተሉኝ አለ። አንዳንዶቹ ይዘው ስራ እየሰሩ እየቆፈሩ፣ አንዳንዶቹ ጸሎት እያደረጉ፣ አንዳንዶቹ መቁጠሪያ እንደዛው እንዳሉ ነፍሳቸው ወጣ። አሁንም እንደዛው እንዳሉ አሉ። ከ1500 ዓመት በኋላ እንደዚያው ናቸው። ወሉ ጻድቃን ለመጥራ ማይሰ ስጋሆሙ ኢተሌሌ ወመግነዞሙኒ ይበሌ ያለው እሱ ነው። ሌሎችም አሉ። እግዚአብሔር በረከታቸውን ያሳድርብን። ብዙ ቅዱሳን ናቸው ያን ቀን ያሉት። በ20 ታላቁ ቅዱስ ዮሐንስ አስር ቅድም ስሙን ጠርቻለሁ። ቅዱስ ኤልሳ ታላቁ ባይሞይ ፊቱ እንደ መብረቅ ያበራ የነበረ ቅዱስ ሰው ነው። ዛሬ ትናንት 21 ቅዱስ ኢዩኤል ነብዩ፣ ቅዱስ አልዓዛር ሐዋርያው፣ ቅዱስ ማትያስ እመቤታችን ሰውን ወደሚበሉ ሀገር ሄዳ እመቤታችን በቅዱስ እንድርያስ አማካኝነት ያስፈታችበት ነው። ለዚያ ነው ማይሰር ጌጋይ ፍትህን የወላዲተ ክርስቶስ አምላክ እምነሞቃ የጽኑ ወማይሰር ድሩክ ከመፈታይኪ ዮም ለማትያስ ላይ ያለ አባ አርከስሉስ ጥሩ ጸሎት ነው በእውነቱ። አባታችን አቡነ ዮሐንስ ዘኢየሩሳሌም ስንክሳር ያወሳዋል። ያን ቀን አባታችን አስራተ ወልድ የገዳመ ዙርዙር ማለት 2 ጊዜ ዙር ነው። አፄ ኢያሱን ነው ዙር አላቸው መልአከ እግዚአብሔር
በዚያ ምክንያት ገዳመ ዙር ተባለ። ጻድቁ አስራት ወልድ ምን ቃል ኪዳን እንዳላችሁ ታውቃላችሁ? እንዲያው ገድልን የጻፈ ያጻፈ ገዳምህን እንዲያደርግ ይሄ ሁሉ ዝርዝር አድርጎ ይሄ ሁሉ ቢያቅተው ስለ ፍቅር እግር ያጠበውን እምራለሁ አለ። እግር ስለማጠብ ሳምንት አስታውሶኝ አንድ ነገር እነግራችኋለሁ። ቅርብ ጊዜ ሰዎች የነገሩኝ ታምር ተብሎ ሊነገር የሚችል ነገር እግር በማጠብ ለሁሉም እንዲህ ያለ ቃል ኪዳን ያላቸው። ሌላኛው ጻድቁ አቡነ አላኒቆስ ታላቁ ጻድቅ የአፄ ይኩኖ አምላክ ልጅ አልጋ ወራሽ የነበሩት ግን ምንድነው በበረሃ ተጋድሎ የኖሩት ዓመታዊ በዓላቸው ነው። ዛሬ ቅዱስ ሉቃስ አባታችን እንጦንስ የመነኮሱበት ዓመታዊ በዓል ነው። ቅዱስ አባታችን አቡነ ዮሐንስ የውራ ኢየሱስ የምታውቁት ወይም ኡራ ኪዳነ ምሕረት ታውቃላችሁ ጣና ውስጥ እሱን የመሰረቱት ማለት ናቸው። ወይም ደግሞ ውራ ኢየሱስ ዛሬ የውራ ኢየሱስ ማህሌት ማለት በሰማይ መገኘት ማለት ነው ይላሉ አባቶች። የዛሬ አቡነ ዮሐንስ ዛሬ ኡራ ኢየሱስ በዓል ሲከበር ማህሌት እዚያ ነው ይባላል። በጣም ልዩ ማህሌት ያለበት እና እኔ ከገድላቸው ሁሉ እሳቸው ተወልደው አድገው ከደብረ ሊባኖስ ከዚያ ዋልድባ ከዛ ኢየሩሳሌም ያን ሁሉ ዙሮ ካለው ታሪካቸው ሁሉ መጨረሻ አንድ የሚያስገርም ገድላቸው ላይ የተጻፈ ታሪክ አለ። አንድ እስላም በክርስትና ላይ ለመዘበት ብሎ ሄደና ከሳቸው ቤተክርስቲያን እዛ ውስጥ ገብቶ ቆርቦ እንግዲህ እስላም ነው እንደ ክርስቲያን ነው ሰው አጭበርብሮ ገብቶ ማለት ነው። ከዛ ቁርባኑን ይዞት መስጊድ ሄደ። ከዛ ሄዶ ተመልከቱ ብሎ ለመዘበት ተፋው። መልአከ እግዚአብሔር ወስዶ አየር ላይ ሰቀለው። አይ ባዶ አየር ላይ እስላም ነሽ ክርስቲያን ነሽ እያየ መሰቃሉ ብቻ እንዳይመስላችሁ ሰውነቱ አብጦ መፈንዳት ሲጀምር እዛው እንዳሉ ቁራዎች መጥተው ተናጠቁት። እዛው ላይ ጭንቅ ነው አይደለም? ጮኸ የአቡነ ዮሐንስ አምላክ አመንኩብከ አድነኝ አለ። ጻድቁ አማልዶ አወረዱት፣ አዳኑት። ጸበላቸውን ተጠምቆ ኋላ ገብረ ዮሐንስ ተብሎ ከናዝማዱ በሙሉ ክርስቲያኑ። ይህን ያደረጉት ታላቁ ደገኛ ጻድቅ የአቡነ ተክለ ሃይማኖት የቆብ ሶስተኛ ልጅ ናቸው። በረከታቸውን ያሳድርብን እንጂ ስንት ታሪክ የምንናገረው ነገር ነበረን። በእውነቱ ትንሽ ሰዓት ገፋ አድርጌያለሁኝ። እንግዲህ እንዴት ይሁን የሚቀጥለው ሳምንት ቅዱሳን ስሞች ልንገራችሁ። ነገ 23 አይደለም ስንክሳር ላይ አባ ዮሴፍ ሊቀ ጳጳሳትን ሰምታችኋል። ቅዱስ ዲዮናስዮስን፣ አቡነ ኤልሳ የአቡነ ተክለ ሃይማኖት ደቀ መዝሙር የደብረ ሊባኖስ ሁለተኛው አበምኔት ነገ ዓመታዊ ዕረፍት በዓላቸው ነው። ቅዱስ ዳዊት ዝክሩ ነው በሰዓት እንድንጀምር። በ24 አባ አብላሪዮስ እናታችን ቅድስት ጸበለ ማርያም፣ አባ ዘግሩም ወይም መፍቅሬ ነዳያን አቡነ አብርሃም ትግራይ ገዳም ያላቸው ታላቁ ጻድቅ ዓመታዊ በዓላቸው ነው። በ25 አቡነ አቢብ ታውቃላችሁ። አቡነ አቢብ እንዴት ማክበር እንዳለብን አባ አብሎይ፣ ቅዱስ ዮልዮስ፣ አባ ሕፃን ሟ፣ አቡነ ማቴዎስ ዘበርበሬ እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ተከብሯል። በርበሬ ሲባል ያንተ ወርበሬ እንዳይመስል። በ26 ሐዋርያው ቅዱስ ጢሞና፣ ሐዋርያው ቅዱስ ያዕቆብ ዓመታዊ በዓላቸው። በ27 ቸሩ መድኃኔዓለም ፈጣሪያችን፣ አባ ጽዬ ድንግል፣ አቡነ መብዓ ጽዮን፣ አቡነ ሐራ የግብፁ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ28 አቡነ ይምዓታ የገርአልታው ሌሎችም ቅዱሳን አሉ። በ29 የዛሬ ሳምንት የምንገናኘው አባታችን ጸቃብአ ድንግል ዘደብረ ዘህኝ፣ እነ ቅዱስ ድሜጥሮስ፣ አቡነ ሳሙኤል የደብረ ወገጉ የአሰቦቱ እነዚህን የመሰሉ ቅዱሳንን አክብረን የምንገናኝ እግዚአብሔር አምላካችን የዚያ ሰዎች ይበለን። የእመቤታችን ጣዕመ ፍቅሯን በረከቷን ያሳድርብን። ለምስጋና እንነሳ። Maria,
ከልጅ ወዳጆ ማንዳት አናለ ምሕረቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ ጤናቸውን ይስጥልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ሰዓተ ማልቱን የባረከ ሰዓተ ምሸቱን ባርኮ ሰዓተ ሌሊቱን ይባርክልን። ሰዓተ ሙታንን ይማርልን። የታመመ ሁሉ ምሕረቱን ይላክልን። ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅነግ ለነ አበሳነ ወጌጋየነ ከመ ንኅነግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ሁለት ሶስቱን መሄድ መልካም ፈሊጥ ነው። በቸረ በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁ እንደ ጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። Amen.